አይፈቀድም። በእስልምና አይፈቀድም። አሁን አሳ ክርስቲያኖች በጾም ጊዜ አንበላም ይላሉ። ታለና ነው ሰው በክርስትና ጾም አለ እንዴት? ራሱ በክርስትናችን ደግሞ ጾም ሲኖር እኮ ነው። መጾም ማለት እኮ ከምታገኘው በቀላሉ ከምታገኘው ነገር መከልከል ማለት ነው። ከብዙ ነገር ጾም ሲባል ሆድህን ብቻ አይደለም ጾም፣ ጆሮህን ትጾማለህ፣ በአፍ ከምላስህንም ትጾማለህ፣ አይንህንም ይጾማል። ዝም ብሎ እኮ አይደለም ጾም እኮ ቀላል ነገር አይደለም እኮ። ጾም ብዙ ነገር ነው የሚያስተምርሽ። በነገርሽ ላይ በጾም ብዙ መልእክት እኮ አለ እኮ። አሁን ለምሳሌ ስትራብ የተራቡን ማስታወስ የሚባል ነገር አለ። ገብቶሻል አባባሌ ምንድነው? ሲቀጥል ደግሞ የስጋዊ ፍላጎትን ማሸነፍ መቅጣት የሚባል እንትን አለው እዛ ውስጥ። ሲቀጥል ደግሞ የአምላክን እንትን ምንድነው ትዕዛዝን ማክበር የሚባል ነገር ብዙ ነገር አለው። አንድ ሰው አሁን ኢትዮጵያ ውስጥ ቁጭ ብሎ ስጋ አልበላም ጾመኛ ነኝ የት ያገኘዋል? ስጋ የት ያገኘዋል? አንድ ኢትዮጵያዊ ሀብታም ቤት የሚጠበስ ስጋ ከማሸት አልፎ የት ያገኘዋል ስጋ? ከስጋ ጾም ያለው ወንድ ከሆነ ለምን ከሽሮ ከሌላ ነገር አይጾምም? ገብቶሻል? ውሸት ነው፣ ጾም አይደለም። በቃ ለጤና እንትን ነው፣ አስፈላጊ ነው። ጾም ያስፈልጋል እኮ ለጤናሽ ጥሩ እንትን አለው። በነገርሽ ላይ መጾም አለብሽ፣ መራብ አለብሽ፣ የውስጥሽን እንትን መቃጠል አለበት። ኢድ ሙባረክ ብያለሁ ሁላችሁንም። ስማችሁን እየጠራው እንትን ብል ራሱ ደስ ይለኝ ነበረ፣ ግን ዝም ብዬ በአጠቃላይ ሁላችሁንም ኢድ ሙባረክ ብያለሁ። ኦርቶዶክሳውያንም ኢድ ሙባረክ ብያለሁ። የሚገርም እንትን ያየ ነው። ደብረ ዘይት ላይ ናቸው ኦርቶዶክሶች፣ ደብረ ዘይት ላይ ናቸው። ደብረ ዘይት እያከበሩ ነው። ምን ያከብራል እሱ? እየተቃጠለ ነው እሱ። አሁን በኢድ አደባባይ አላሁ አክበር እየተባለ ነው። በቃ የሚገርም ነገር ነው። ሰው ደግሞ በቃ በሚሊዮን ነው። ይገርምሻል። ኢትዮጵያ ውስጥ እንደው ክርስቲያን አለ ወይ እስኪል ነው ዓለም ተገርሞ ማለት ነው። እና መልካም የመቃጠል ሳምንት ብያለሁ። የሚያለቅሱበትን እንትን እየፈለኩ ነበር ያለቅሱበት። ምድሪቷ በነገራችን ላይ ምድሪቷ የሙስሊም እኮ ናት። እኔ ይሄንን አምናለሁ። ማለት ኢትዮጵያ ምድር የሙስሊም ናት ማለት በቃ ኢትዮጵያ ሙስሊም ምድር የሙስሊም ነው ማለት ባገኘበት እንትን ይላል ይሰግዳል ማለት ነው። ባገኘበትም ይሰግዳል ሳይሆን እምልህ ዓለምን ያጠመኩት አይደል እንደሚለው ኢየሱስ መጥቶ እንደዛ ነው። ዓለምን ከየት ያጠምቃል? የት ያጠምቃል ኢየሱስ? ኢየሱስ አያውቅም። ኢየሱስ ያላለው ነው እየተባለ ያለው። ዓለምን የት ነው ያጠምቃል? በኢትዮጵያ በ2026 አካባቢ ይመስለኛል የሙስሊም ፐርሰንት 70 አካባቢ ይደርሳል ይባላል። 30 ዓመት በፊት 15% የነበረው አሁን 45% የሚደርስ ከሆነ ወይም ደርሶ ስታየው ትክክለኛ የሆነ ሰጀሽን ነው ብዬ ነው ማስበው። ማን ነው 30% 40%? አሁን እንደውም ድሮ ነው 70% የደረሰው ኢትዮጵያ ሙስሊም። ውሸት ነው። 30% ነው 40%? ውሸት ነው። ድሮ ነው 70% የደረሰው። ድሮ ነው የደረሰው 70%። እንደውም 65% ከብዙ ዓመታት ከ10 ዓመት በፊት ምናምን ነበር። አይገርም? 90 ምናምን % የኦሮሚያ ህዝብ ካልተሳሳትኩ ሙስሊም ነው አይደል? እንደዛ ነው። ኦልሞስት እንደዛ ነው። እንደዛ ካለ የሚገርም ነገር 40 ምናምን % ከኢትዮጵያ ህዝብ ደግሞ ኦሮሞ ነው። አይገርም? 40 ምናምን % ይሸፍናል ኢትዮጵያ ውስጥ የኦሮሞ ህዝብ ማለት ነው። ሲቀጥል አፋር አለ፣ ሶማሊያም ይባላል። አውቀው ነው እንደዛ የሚሉት። ወደ ደቡብ ስትሄድ ደግሞ ነፍ እንትን አለ። አማራ ክልል አሁን ትክክለኛው ነገር አይነገርም። ደቡብ ስትሄድ አሁን ለምሳሌ ስልጤ፣ ሀላባ ምናምን ሀዲያ ራሱ አብዛኛው የሶማሌ እኮ ሙስሊሞች ናቸው። አብዛኛው ነው እንዴ ታዲያ? 99% ሙስሊም አይደል እንዴ? 5% ወይ 10% እነዚህ አንዳንድ ክርስቲያን ቢኖሩ እንጂ አይሆንም። ብዛት ሙስሊሞች አይሆንም። ሶማሌ፣ ሀረሪ ምናምን እንደዚህ 90 ምናምን 99 እንደዛ አካባቢ ይሆናሉ። ብቻ አብዛኛው ግን እዛ ሙስሊሞች ተከበያሉ። እሺ ሰላም እንባባል ሜሪ። ባቢ ናፍቀኝ ነው የገባሁት እኮ ድምጽ ጠፍቷል። ስለተመለስኩና ደስ ብሎኝ ነው የመጣሁት። እንኳን ደህና ተመጣ።
ወደ ታሪክ ገባሽ ብዬ እኮ ነው። እንዴት ነሽ? አልሐምዱሊላህ። እንዴት ነህ? አለሁልሽ ደህና ነኝ። እንዴት ነሽ? ኢድ እንዴት ነው? ደህና ነኝ። ኢድ አልሐምዱሊላህ። አንድ ረመዳንን አንድ እያልን ነው ማለት ጾም ያሁኑን ነበር የጾምኩት። ረመዳን በጣም ነበረ ደስ የሚለው። ሰለምቴ ነሽ እንዴ? አሪፍ ነው። አዎ ባቢ ታይ እንጂ አላ። እሺ እንዴት አገኘሽው? ማሻአላህ ነው። አልሐምዱሊላህ ረብል ዓለሚን። በጣም አሪፍ ነው። ተመቸሽ? በጣም በምድር ውስጥ ጀነት መኖር በለው። ጾሙ ብቻ በቃ ያለ መንፈስ እርካታ አለው። ደስተኛ ነህ። ኖረህም አጣህም አገኘህም ውስጥ እርካታ አለው። ሰላም ነው የሚሰማክ። እንዴት ብዬ ልግለጸው? ረሃባው እንደዛ ነው። አይምሮሽን ይሰራል፣ ትነቃቂያለሽ፣ ቀለል ይልሻል ምናምን። ረሃብ እንደዛ እኮ ነው። ስትራቢ ምናምን ይሄ የተራበ ሰውን ታስታውሻለሽ። ደካማን እንትን ያደርግሻል ምናምን። ለካ እንደዚህ ነው እንዴ የሚቸግሩ ሰዎች ምናምን ትላለህ። በቃ እንድታስብ ያደርግሃል። የተቸገሩትን እንድታስታውስ ያደርግሃል። ብዙ ነገር እንድታስብ ነው የሚያደርግ፣ እንድታጤን ነው የሚያደርግህና አልሐምዱሊላህ ረብል ዓለሚን ሙስሊም ላደረገን አምላክ ሁለት ሶስት ከሚለው ከማምለክ ወደ አንድነት አንድ ፈጣሪ የማይሞት የማይተኛ የማያንቀላፋ እሱ ብቻ ኋላም የነበረ አሁንም ያለ ወደፊትም የሚኖረው አንዱን አምላክ ማምለክ የማይገኝ ነገር ነውና አላህ የመረጠው ሰው ብቻ ነው ወደዚህ ነገር መጥቶ እስልምናን የሚከታተለው ብዬ ነው ማስበው። አንዳንድ ሰው በጥላቻ የሆነ ነገር አንዳንድ ነገር ሊልህ ይችላል። ግን ጥላቻ ሳይሆን ከእስልምናውም ከክርስትናውም ከኦርቶዶክሱም ከፕሮቴስታንቱም ሌላውም ሃይማኖት ብትመለከት በቃ የቱ ጋር ነው የመንፈስ እርካታ ያለው? የሰው ልጅ መቼም ዘላለም አይኖርም። ማንም ሰው ዘላለም የኖረ ሰው የለም። ነቢያት እንኳን ሞተዋል። ስለዚህ አንብቦ አዳምጦ የሆነ ነገር ለይቶ አምኖበት መቀበል ከዛም በኋላ ደግሞ ሂዳያ የሚሰጠው አላህ Subhanahu Wa Ta'ala ስለሆነ የመንፈስ እርካታ አለው። እስልምናን መግለጽ አይቻልም። እና ባቢ በርታ የምትለው ነገሮች እዚህ የምሰጣቸው ነገሮች እኔ እንጃ በጣም ነው የሚስቡኝ። ሳዳምጥህ ነበር እና ማሻአላህ ተበረከላ። ወላሂ የሰው ልጅ እንግዲህ የሚመኘውን የሚወደውን ነገር ነው ለሰው ልጅ የሚመኘውና የምመኘ ነገር ቢኖር እንደ ወንድሜ አላህ Subhanahu Wa Ta'ala ለአንተም ሆኑ ለቀሩት ወንድሞቼ ሂዳያ እንዲሰጣችሁ ነው። አመሰግናለሁ። ተድላ ዓለም ሰገድ ከነ ሁለት ልጆቹ ሂጃብ እንትን አድርገው አስለብሰዋቸው እንትን እያየው ነበርና ያምራሉ። በነገራችን ላይ ልጆቹ ከመደፈርም ከባለጌ ወንዶች መመኘትም እንትናቸውን ሸፈን አድርጎ ሲያድጉ ማለት ነው። አሁን እንኳን ህፃን ናቸው። ሲያድጉ እንደዛ አይነት ሰለባ እንዳይሆኑ አድርጎ ሸፈን አድርጎ በሙስሊም ሴት ስታይል ነው ዱቅ ያደርጋቸው። ይመቸው ብያለሁ። እኔ ከነ ቤተሰቡ ነው እንትን የሆነው መሰለኝ። ግን ቢያስተምራቸው መልካም ነው። ለነገሩ ህፃን የሚያገናዝብበት እንትን ባይኖረው ያው አባታቸው ተከትለው ሊሄዱ ይችላሉ። ግን ማስተማር ትልቅ ነው። ለዛም የሚሸንፍ ሰው አይደለም። ግን እኔ ተመችቶኛል። እንትኑ ተመችቶኛል። ይመቸው ተድላ ሰገድ። አንቺም ይመችሽ። ሜሪ ኦርቶዶክስ ነበርሽ? ባቢ በመሀል እኮ ተደወለብኝና አዎ ኦርቶዶክስ ነበርኩ። አማራ ነሽ? የዘር ጉዳይ እኮ ነው ጠይቀኝ። አይ የዘር ጉዳይ ለመጠየቅ ፈልጌ ሳይሆን አሁን አንዳንድ ሰዎች ከጎንደር አካባቢ የሚሰልሙ ሰዎች አውቃለሁ። ጉዳት የሚደርስባቸው የደረሰባቸውም ሰዎች አውቃለሁ። በነገርሽ ላይ እኔ አውቃለሁና እሱን እንትን ለማለት ነው። ወለየ ኮንጅ እንኳን እንትን የለም። ትክክል ነህ። የእሱ አካባቢ ብቻ አይደለም። በነገራችን ላይ ባቢ ብዙ ቢወራ ብዙ ነገር ማለት ይቻላል። አብረን የሰለምነው በወር ውስጥ ማለት ነው። ሰልማ በወሩ ሻሃዳ ሲዘን ግሩፕ ላይ
በወሩ ገደሏት። ያኔ እንትን አረዷት ጠርቶ ማለት ነው። ተማሪ ናት ጓደኛዬ እንትን ግሩፕ ላይ ነበረ ጠርተን ሻሃዳ ያሳዝናት። አንድ ወር ሳትቆይ ወላሂ እንትኑ ወደ ሸመኔ ነው ኢትዮጵያ ውስጥ። እኛ እንኳን ያለነው ውጪ ነን። እኔ እንኳን ያለሁት ውጪ ነኝ፣ ሳውዲ ነው ያለሁት። እሺ ወላሂ አረዷት ማለት በቃ ቤተሰቦቿ እንኳን በፊት አብራ በሰላም ስትኖር ነበረ። ከዛም በኋላ ግን ታርዳ ምናምን በቃ ሜዳ ላይ እንዳገኟት ነው የነገሩ ማለት ነው። ቤተሰቦቿ ናቸው ያረዷት ወይስ ማን ነው ያረዳት? ምንም በቃ አልታወቀ፣ ምንም አልነገሩንም። በፊት ደህና ሰላም ነበር ስትኖር ነበረው። ግን ሻሃዳ ካዛዝናት በአንድ ወሩ ነው ይሄ ነገር ተፈጠረው። በቢላ ገዝግዘው ያረዷት። አዎ ወላሂ ጠርተዋት ማለት ነው። ጠርተዋት ነው ይሄን ነገር ተፈጠረው። ብዙ ነገር እኮ ነው እየተፈጠረ ያለው። ሰለምቴዎች ከሰለሙ በኋላ በቤተሰብ ደረጃ እየደረሰባቸው ያለው ነገር ብዙ ነው። ምን አልሰማሁም እንዴ? በጣም ነው ማዝነው። የኢትዮጵያ ሕዝብ ገና ስላልሰለጠነ ያው ሰው በጣም ነው የሚቃወሙት። ወደ አማራ አካባቢ ብቻ እንዳይመስልህ። አንድ እናት እንኳን በእናትነት ደረጃ ላይ እንኳን ጠርተው ቤት ጠርተው ካልሰለምሽ ብለው ቤት ዘግተውባት እያስራቡ እንትን የሚሉ አሉ። ይወራ ከተባለ ከነ መረጃ የሚወራ ነገር አለ። ግን ያኔ ዋናው ነገር ምንድነው? ሻሃዳ ይዛ የአላህ ማለት በአላህ መንገድ ላይ ሆኖ ይሄ ነገር መፈጠሩ አላዝንም እኔ። ምክንያቱም አላህ Subhanahu Wa Ta'ala ሙስሊሞች ሳትሆኑ እንዳትሞቱ ብለዋል። እኛ የተፈጠርነው አንድ አላህ አንድ ፈጣሪ ለማምለክ ነው። አንድ ፈጣሪ ለማምለክ እስከሆነ ድረስ ሞት ምንም አይደለም። ዞሮ ዞሮ ትንሽም ትቆይ እንጂ ትሞታለህ። ምክንያቱም ሙስሊም በቀድር ያምናል። የሆነ ቀን ሲደርስ ትሞታለህ ማለት ነው። መሞቱ አይቀርም። ጊዜው ይራቅ እንጂ ይቆይ እንጂ መሞቱ አይቀርም። ማንም ሰው የሚሞትበትን ነገር አያውቅም። አላህ ግን እስልምናን ከያሽ በኋላ ትሞቻለሽ ስላለ እስልምናን ሻሃዳ ካዘች በወሩ ሞተች። የዛን ጊዜ በጣም አዝነን ነበረ። ግን እኛ ምንም ማድረግ አንችልም። ኢራቅ ነው ከቤተሰብ ርቀን ያለ ነው። ቤተሰብ ራሱ ክርስቲያን ነው። ግን ለቤተሰብ እንኳን እንደዚህ ነው ማለት አትችልም። እና በቃ ስሜቱን ልነግር አልችልም ወላሂ። እስካሁን ድረስ ምን ሆና እንኳን እንደዛ እንደተፈጠረ እንኳን ምንም አልተነገረንም ማለት ነው። ግን መረጃው ያለን እንደ አረዷት ጠርተዋት ከቤት ምናምን እንደዛ እንዳረጓት ብቻ ነው በቃ የነገሩን እኮ። ወላጆቿ አሁን ቤተሰቦቿ ምን አሉ? እኛ አይደለንም አሉ ወይስ ምን አሉ? እኛ አይደለንም አሉ፣ ሌሎች ሰዎች ናቸው አሉ። እኛ አይደለንም ብለው ነው የደበቁት። በጣም ነው ማዝነው። አለ አንዷ የሆነ ሰዓት ላይ በዚህ 10 ምናምን ቀን ነው አላውቅም፣ ሳምንት ከዛም በላይ ቤት ውስጥ ዘግተውባት በረሃብ የገደለዋት ሴት አለች። ማንንም ሰው ያውቃል ይሄን እንኳን ኡስታዙ ነው የነገረን ካልተሳሳትኩ። ከዛ ደግሞ ከታች ካለች እየሰማች ይሆናል። አንዷ ደግሞ ሰልማ ያው በስደት ነው ያለችውና ከእናቷ ጋር ስልክ ስታወራ ስለነበረ ለምን ከሰለመች ልጅሽ ጋር ስልክ ታወሪያለሽ አይነት አባቷ እናቷን ገደለባት በጥይት ኢትዮጵያ ውስጥና እንደዚህ አይነት ነገር አለ። ህዝቡ መሰልጠን አለበት። በጣም ከባድ ነው። አሁን እናቷ ምንም አታውቅም። የሰለመችው ልጅቷ ነች። ልጅቷ ደግሞ እናቷ ጋር ማውራት ግዴታ አለባት፣ ማውራት አለባት። አባቷ ደግሞ ያው መሀይም ስለሆነ ለምን ከልጅሽ ጋር ከሰለመች ልጅሽ ጋር ታወሪያለሽ አይነት በሽጉጥ ገደላት መሰለኝና ብዙ የሚያሳዝኑ ነገራቶች አሉ። ህዝቡ ገና አልሰለጠንም። ምንም የሚያውቀው ነገር የለም። ገና ነው። አሁን ተመልሶ እነዛ ገዳይ ናቸው ምናምን የሚባለው ነገር የተሰጠውን ነገር በነጮች የተሰጠውን ነገር ነው እንትን የሚያደርገው እንጂ ታሪክ አያውቅ፣ ሃይማኖት ምን ማለት እንደሆነ አያውቅ። ይሄ መስቀል ማንጠልጠል አይደለም ሃይማኖት ማለት፣ ማህተብን አንገትህ ላይ ማሰር አይደለም ሃይማኖት ማለትና ሰው ከቀየረኩ በምክር መመለስ ካልቻልክ በቃ ላሽ ማለት ነው። አንዴ ከባድ ነው። በእንደዚህ አይነት ነገር ደግሞ ሰው ምንድነው ሃይማኖትን ልታስፋፋ አትችልም። በነገራችን ላይ በተለይ ደግሞ በሁለት ሃይማኖቶች መሃል ሃይማኖት የሚቀይሩ ሰዎችን የምታጠፋ የምትገድል ከሆነ እንደውም የዛ ሃይማኖት እውነተኝነትን ነው የሚያረጋግጠው። አልገባቸውም እንጂ አንድ ሰው ለዛ ሃይማኖት ላመነበት ሃይማኖት መስዋዕት የሚሆን ከሆነ ምን ያህል እውነት ቢሆን ነው የሚል ትውልድ እንዲፈጠር ነው የሚያደርጉት እነዚህ ሰዎች። ግን አይገባቸውም።
እኔ በጣም ነው የማዝነው። የሚጠቅማቸው ከሚጎዳቸው ለይተው አያውቁም እነዚህ ሰዎች እና ፖለቲካ በራሳቸው ላይ ነው የሚሰሩት። እንኳን እነሱ ለራሳቸው ለመጥቀም እንኳን በየትኛው መንገድ መጥቀም እንዳለባቸው ለይተው የማያውቁ ሰዎች ናቸውና አዝናለሁ። እንደዚህ አይነት ብዙ ታሪክ ነው ያለው። ኡስታዝ ሰልማንም እኮ ፈንክተው ነው የጣሉት። አዎ እሱም እኮ እንትን ላይ ሲናገር ማነው አቡኪ ሜዳ ላይ ራሱ ቀርቦ ጭንቅላቱ እንደመቱትና በአንድ በኩል አይኖቹ ራሱ ጉዳት እንደደረሰበት ምናምን ነበረ ዝም ያሉት። እኔ ራሱ በነገራችን ላይ እዚህ ጋር 100 ምናምን ሰው አለ። ወላሂ እንደዚህ አይነት ሰውን አጠገቡ መቆም አለብን። እንደዚህ አይነት ልጆች የተጎዱ ልጆች አሉ። አሁን ኡስታዝ ሰልማን እዚህ ሚዲያ ላይ ከመጣ ጊዜ ጀምሮ ብዙ ትምህርቶችን እስላማዊ ትምህርቶችን ያስተምራልና ለምን በቃ ወላሂ ሙስሊሞች ለምን ፎሎ አታረጉም? ለምን አታበረታቱም? ለምን ከጎኑ አትቆሙም? በቃ እናንተ ወላሂ በጣም ደካማዎች ነን ሙስሊሞች ማለት እፈልጋለሁ። ምክንያቱም አልተሰራም፣ በቃ መሰራት አለበት። እኛ ሐቅና እውነተኛ መንገድ ይዘን አላህ Subhanahu Wa Ta'ala ከጣዖት ከማምለክ ፈጣሪን ሶስት ነው ከማለት አንድና አንድ ብቻ በፊትም የነበረ አሁንም የሚኖር ረፊትም የሚኖር አምላክ እያመለከን እንደዚህ አይነት ሰዎችን ከጎም አለመቆም ወላሂ የኛ ድክመት ነው፣ የኛ ስንፍና ነውና እንደዚህ የሚጎዱ ልጆችን ደግሞ ማበረታታት አልቻልንም። ስንቶቹ ወላሂ ስንቶቹ ማለት ነው ከንትን ወጥተው ከቤተሰብ ወጥተው ተቸግሮ ተርበው ያሉ ልጆች አሉ። እስልምና እየተስፋፋ ነው በእርግጥ እንደዛም ቢሆን ማለት ነው። ግን እንደዛም ሆኖ ብዙዎቹ ከቤት ሲባረሩ ማንም አጠገባቸው የሚቆም የለም፣ እየተገደሉ ነው። በተለይ ኢትዮጵያ ውስጥ በተለይ በቃ የራሳቸውን ሃይማኖት ከማስፋፋት የራሳቸውን እውነተኝነት አንድ ሰው እኮ የኔ ሃይማኖት እውነተኛ ነው ካልኩኝ ለምሳሌ በድንጋይ ካመንኩ ይሄ ድንጋይ ያድናል እውነት ነው መንገዱ ትክክለኛ ነው ካልኩ ትክክለኛ መሆኑን አስረዳለሁ። ለሰው የሚያሳምን ነገር ይዤ መጥቼ አስረዳለሁ እንጂ መግደል ሌላ ነገር ማድረግ ለምን ይሄንን ታምናለህ ማለት ይሄ ዲሞክራሲ የሚባለው ነገር የለም ኢትዮጵያ ውስጥ። ሀታ መጽሐፍ ቅዱስ ላይ ሉቃስ ወንጌልን ብትመለከቱ ባልንጀራህን እንደራስህ ውደድ ነው የሚለው። ባልንጀራውን እንደራስ መውደድ ማለት ምን ማለት ነው? የሰው ልጅ እንዴት በቃ አይምሮ እኮ የተሰጠን ለማሰብ ነው፣ እንድንሰራበት ነው የተሰጠን። ይሄ ነገር ካልተሰራበት እንዴት ነው በቃ የሰው ልጅ ሊሰራበት ነው አይምሮ የተሰጠው። እዚህ ጋር ግን አንተ ለምንድን ነው የሰለምከው እየተባለ የሰው ልጅ የሚታረድበት ነው። በቃ ህይወት ማለት ህይወት አንድ እንግዲህ ካለፈ አይመለስም፣ ግን ይታረዳል። የገዛ ልጇን እናት ወንድም የገዛ እህቱን ሌላ ነገር የሚያደርግበት ነገር ነው ያለው። ይሄ ነገር ግን እየተሰራበት አይደለም፣ ሊሰራበት ይገባል ብዬ አስባለሁኝ። ዲሞክራሲ ለምን አስፈለገ? እኩልነት ነው እኮ። ማንም ሰው ሃይማኖቱ ትክክል ከሆነ ትክክለኛው ነው ብሎ ለሌላ ሰው መናገር ትክክለኛ መንገድ መሆኑን ማስመስከር ነው ትክክል ሃይማኖት። አሁን አንዳንዱ ሰው እስልምና ገዳይ ነው፣ እስልምና አጥፊ ነው፣ እስልምና እንደዚህ ነው፣ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በእነሱ ነው የምታመልኩት ምናምን ይላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ እንደኛው ሰው ነው፣ ከኛ የሚለየው ነገር የለውም፣ ከኛ ዲፍረንስ የለውም ብለን ነው እኛ የምናምነው። ሰዎች ሰላም ብያለሁ። ስራ ነች መሰለኝ ይረብሻታል። እኔ ጋር ጫጫታ ስላለ ነው በመሀል ማይክ እያስኩ ያለሁት እና ወላሂ እኔ እያዘንኩ ነው የምናገረውና አልሐምዱሊላህ ረብል ዓለሚን እየተሰራበት ነው። ልጆች አሁንም ቢሆን ከእስልምና የመጡ ልጆች ከክርስትና ከሌላ ሃይማኖት የመጡ ልጆች ቁጭ እያሉ አይደለም። እንደነ ኢብሮ እንደነ ኡስታዝ ዋሂድ ብዙ ልጆች መጥቀስ ይቻላል እና እየሰሩበት ነውና የኛ ድክመት እነሱን ፎሎ ማድረግ። አሁን እኮ የሚጨፍር ሰው ራሱ ገብቶ ፎሎ ማድረግ በጣም ይቀለናል። የሚሳደቡትን ገብቶ ፎሎ አድርገን ማሳደግ ማጨብጨብ በጣም ይቀለናል። ግን እነዚህን የመሰሉ ሰዎችን ደግሞ እውነታውን የሰው ልጅ አይምሮ እንግዲህ እንዲሰራ የሚያደርጉትን ልጆች ፎሎ ማድረግ ሌላውን ማበረታታት በጣም ነው በቃ የሚከብዳቸውና እኔ በጣም በቃ እኔ እንጃ የታዘብኩት ያለው ነገር ነውና አላህ Subhanahu Wa Ta'ala ለሁላችንም ሂዳያ ይስጠን ነው የምለው። አንዱን ፈጣሪ ብቸኛውን ፈጣሪ ለማምለክ አላህ Subhanahu Wa Ta'ala ሁላችሁንም ይወፍቃችሁ ማለት እፈልጋለሁ። እና ዩት እስልምናን ማወቅ የፈለገ ሰው ከመሳደብ ይልቅ ማንበብ ጥሩ ነው ብዬ አስባለሁ። ቁርአንንም አንብቡት፣ በአማርኛ የተረጎመ አለ፣ መጽሐፍ ቅዱስንም አንብቡት። ይሄን ያህል ጊዜ ራሱ እንደዚህ ያስቆየን አለማንበባችን ነው ብዬ አስባለሁ። አለማንበባችን ነው።
ኢየሱስ ክርስቶስ አምልኩኝ ብሎ የተናገረበት የለም። ኢየሱስ ክርስቶስ የሁላችንም አንዱና ብቸኛውን አምላክ አምልኩ ነው ያለው። እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው ብሎ ነው ሲናገር የነበረው። እኔ ከራሴ አንዳችም ነገር ማድረግ አልችልም ነው ያለው። ከራሱ አንዳችም ማድረግ የማይችለውን ፍጡር ከማምለክ ወደ ፈጣሪ ኢየሱስ ክርስቶስን የፈጠረውን አምላክ ሀታ አልዓዛርን ከሞት ሲያስነሳ እንኳን አምላኬ ሆይ ስለሰማኸኝ አመሰግናለሁ ብሎ ነው እጁን ወደ ላይ ቀና አድርጎ ኢየሱስ ክርስቶስ ሲጠይቅ የነበረው ማለት ነው። ሰቀልኑት ካሉት እንኳን በተሰቀለ ጊዜ ሰቀል ነው ብለው ሲሉት እንኳን በተሰቀለ ጊዜ ኤሎሄ ኤሎሄ ለማ ሰበቅተኒ ያለው ማንን ነው የለመነው? ፈጣሪውን ነው የለመነው። የላከውን ፈጣሪ ነው የለመነውና የሰው ልጅ ያለማንበቡ ነው። ቢያንስ ፈጣሪ የማይባል ቃላት ይዞ ፈጣሪ ነው ማይብለት አይቻልም። አንድ ፈጣሪ ይበላል ይጠጣል ከኔ እኩል ይመሳሰላል ብዬ አይምሮዬ ሊቀበል አይችልም። በእርግጥ በልጅነት ቤተሰቤ ስለሚከተል ልከተል እችላለሁ። ቤተሰቤ ስላለኝ ቤተሰብ ያለውን ነገር ላድርግ እችላለሁ። ግን የሰው ልጅ እያደገ በሄደ ቁጥር አይምሮውም እየሰፋ አይምሮውም እያደገ የማንበብ ችሎታውም ትምህርት ደረጃውም እያደገ ነው የሚመጣው። በዛ ሰዓት ግን የጥላቻ መንፈስ ሳይሆን እስልምናው ምንድነው የሚለው ክርስትናው ምንድነው የሚለው ብሎ ማንበብ ጥሩ ነው። የሰው ልጅ አይምሮ የተሰጠው በቃ እንዲሰራበት ነው። እና አላህ Subhanahu Wa Ta'ala ደግሞ ጂኒ ወልኢንሲ እንዲያመልኩኝ ነው አለው። በቃ ጂንም ኢንስም የሰው ልጅም እኔን እንዲያመልክ ነው አለው። በብቸኝነት እንድናመልከው ነው የፈጠረን ማለት ነው። እና በብቸኝነት ማምለክ ያለብን አንድ ፈጣሪ ነውና አንዱ ፈጣሪ አምልኩት ማለት እፈልጋለሁ። እህት ወንድሞቼ ኡስታዝ ዋሂድንም ሆነ ሌሎች በእስልምና ላይ የሚሰሩትን ልጆች እባካችሁ በአላህ ገብታችሁ ፎሎ አድርጉ። ሌሎች የሚሳደቡትን እንኳን ፎሎ ታደርጋላችሁ፣ አበረታቱ። ቢያንስ እስልምናን የማስፋፋት እድሉን ታገኛላችሁ። አንድ ሰው ሂዳያ ቢያገኝ እናንተም ተጠቃሚ ናችሁ። እናንተም ተጠቃሚ ስለሆናችሁ ይሄ ነገር እንዲስፋፋ አድርጉ። ሌላው ደግሞ ክርስትናን ለመሳደብ ምናምን ሌላ ነገር ማለት ሳይሆን እኔ መጽሐፍ ቅዱስ ላይ ያለውን ነገር ብናገር ስድብ አይደለም። ለምሳሌ ኢየሱስ ክርስቶስ እናንተ ደንቆሮች ሲል ነበር፣ እነዚህን እናንተ ደንቆሮች ሲል ነበር ብዬ ብናገር አይ እየተሳደብሽ ነው ማለት አይችልም። ኢየሱስ ክርስቶስ ዮሐንስ ራእይ ላይ የበጉ ሰርግ ምናምን ይላል። ኢየሱስ ክርስቶስ ሰርግ እንዳደረገ ምናምን ይናገራል። እና የበጉ በግ ስል አንዳንድ ሰው ስድብ ነው ምናምን ብሎ ያስባሉ። ኖ መጽሐፍ ቅዱስ ላይ ያለውን ነገር መናገር መጥፎነት አይደለም። ለእግዚአብሔር የማይሰጡ ባህሪዎች በመጽሐፍ ቅዱስ ላይ ቁጭ ብለው ባለማንበባችን በጨለማ ስንኖር ነበረ። ግን በማንበብ ግን ከጨለማ ወጣን። ማን ነው ሰበብ የሆነው? አንዱ ብቸኛው ፈጣሪ መጀመሪያ የፈጠረን አንዱ ብቸኛው ፈጣሪ አላህ Subhanahu Wa Ta'ala ለዚህ ያደረሰን። እና ጫጫታ ውስጥ ነኝ፣ በጣም ይቅርታ ባብዬ። አትጥፋ፣ አላህ ይጠብቅህ፣ አላህ ሂዳያን ይስጥህ። ለአላህ ስለወደሃለሁኝ አላህ ይውደድህ። ኢንሻአላህ ወደኛ በቅርቡ ትመጣለህ ብዬ አስባለሁ ወንድሜ። አመሰግናለሁ። አመሰግናለሁ ሜሪ። እኔም ወደኛ ወደ 665 ትመጫለሽ ብዬ ተስፋ አደርጋለሁ። አመሰግናለሁ። ሰውን እንኳን ተይው ፈሎ የሚያደርገውና የሚከታተለው ያውቃል። በነገርሽ ላይ ያው ምንድነው ሳይሳደቡ የሚያስተምሩ ሰዎች ማንም ተከታይ አያገኙም። እኔ ተስፋ ቁርጡ ነው የምለው። እኔ የእውነት ሳይሳደቡ የሚያስተምሩ ሰዎች በትህትና በቁም ነገር በግብረ ገብነት በስነ ምግባር የሚያስተምሩ ሰዎች ፈለው ተከታይ እናገኛለን ብለው ተስፋ ማድረግ የለባቸው። ምክንያቱም ህዝቡ ቀንጭረዋል። የለም ህዝቡ ማን ተደፈረች፣ ማን አስወለደ፣ ማን ጋር ሀሜት አለ፣ ማንና ማን ከሚስቱ ጋር ተጣላ፣ ማን እቃውን አስረዘመ፣ ማንች ያስጠበበችው ምናምን የሚባል ቤቶች የሚወራበት ቤት ቁጭ ብሎ ያዳምጣል። አስመሳይ ነው። አሁን ሃይማኖተኛ ነኝ የሚል ህዝብ ራሱ ሃይማኖቱ ራሱ የሚቃወመውን ነገር እያደረገ ሃይማኖት ግን ሌላ ሰው ነካ ሲያደርገው ያዙኝ ልቀቁኝ ይላል። ሃይማኖተኛ መሆን እኮ ሃይማኖቱን የሚያዘው ነገር ከመተግበር ይጀምራል እኮ። ከዛ ነው መጀመር ያለበት እንጂ ነካ ሲደረግ እኔ ያለውለት በቃ እኔ ሰዋለሁ ትርጉም የለውም። ለምንድን ነው ብትሰዋ ራሱ ሲኦል ነው የምትገባው? አልተገበርክም፣ አልኖርኩም እኮ ውሸት እኮ ነው። ሃይማኖቱ የሚያዘውን ነገር ሳታደርግ ለሃይማኖቱ መሰዋት ምንድነው ትርጉሙ? ውሸት ነው። ስለዚህ እኔ ተከታይ ያገኛሉ ብዬ እንኳን እንትን አልልም። ቁም ነገር የሚያስተምሩ ሳይሳደቡ የሚያስተምሩ ስነ ስርዓት ያላቸው ሰዎች ከየት ይመጣል? የለም። ህዝቡ እነንትና ጋር ነው። እነንትና ስማቸው የራሳቸው ጉዳይ እነሱ ጋር ነው ቁጭ ብለው እንትን የሚለው
በብዙ ሺህ ማለት ነው። ይህ ስሜት ቀስቃሽ የሆነ እንትን ያለበት ሐሜት ያለበት ሚስት ከባሏ ጋር ተጣላች፣ እቃውን አስረዘመ፣ ሚስቱ እንደዚህ ያደረገች እንትና አስጠበበች ምናምን የሚባል የሚወራበት እንትን የለም። እዛ ጋር ነው የምታገኘው። እኔ በጣም ገርም እንደውም አንዳንድ ሰዎች እዚህ ጋር የሚመጡ ሰዎች ሁላ አያለው። እኔ በጣም ነው የሚገርም። አትግባ አይባልም፣ ሰው መግባት አለበት፣ ግን አትስማም አትለውም። መስማትና እዛ ጋር እንትን ማድረግ መግባት ግን ስራህን ሳትረሳ መሆን አለበት። ይሄ ፉክክሩ አሁን እኮ ሃይማኖተኞችና ሃይማኖት የሌላቸው ሰዎች ጋር ነው ያለው። ስለዚህ ሃይማኖተኛ መሆን አለበት። ሰው የሚጠቅመውን መከተል አለበት፣ መከታተል አለበት። የሚጠቅሙ ስርዓት ያላቸው ሰዎች ብትከታተሉ ነው ለእናንተም ለትውልድም ለዓለምም የምትጠቅሙትና ፎሎ አድርጓቸው። አትሰሙም እርግጠኛ ነኝ፣ ግን አድርጓቸው። ሲቱ ወይ ባቢሻ የተከበሩ እንዴት ነህ? ሰላም ነው? ደህና ነኝ። እንዴት ነህ? አለሁ ደህና ነኝ። ሁሉ ሰላም ነው? አለኝ አልሐምዱሊላህ። ጠፋክ? እንዴት ነህ? ጠፍተህ መጣ። አለሁ ክ የምትለዋ ፊደል እኔ ድሮ ተጠቀማት ነበርና አሁን ትቼዋለሁ። እንዴት ነህ? አዎ የስልጡንነት መገለጫ ነው አይደል? እንዴት ነህ? አማን ነህ? አይ ጊዜው ስላለፈበት እኛ ጋር አንጠቀመው። እንዴት ነህ? ወደኛ ስታ ድሮ ነው የተጠቀመው። እንዴት ነህ? እሱ ተይው። እንዴት ነህ? እንደዚህ እንዴት ነሽ? እንዴት አሽ እዚህ ከተሜዎች ምናምን እንደዛ ነው ይጠቀማሉ። ትተነዋል እኮ እንዴት ነው ባላ ጊዜ ያለፈበት አላ በስንት ጊዜ አለሁልሽ። ኢድ ሙባረክ ብያለሁ። ተመችቶሻል? እያከበርሽ ነው? ተዋለሁ። አዎ ወላሂ አመሰግናለሁ ባልብሻዬ። አዎ እንዴት አሳለፍሽ? አሪፍ ነው ወላሂ። በመተኛት መነሳት ነው። በመተኛትና መነሳት ነው ያከበርሽው? ያው ትላንት አምሽተት ነበር። ያው ወዳም ቀሞች ምት ያውቁታልና በስራ ነው ያሳለፍነው። ከዛ ዛሬ ተኛን። አጣጣም ነው እንቅልፍ። እሱ ነው አንዴ አረፍ ሲባል እኮ በመተኛትም ጭምር እኮ ነው ሰው መብላት አለብኝ ብሎ ነው የሚያምነው። ሀበሻ መብላት አለብኝ ይላል። ምግብ ማመች የተለየና አዎ ትንሽ መንቀሳቀስ አለበት። አዎ ከሰዎች ጋር እንትን ማለት አለበት፣ ማሳለፍ አለበት። እና እንዴት ነው ግን ዋናው እንቅልፍ ነው። አዎ ከምግብ በላይ የኢድ አደባባይ ነገር እንዲታይሽ አሪፍ ነው ወላሂ ማሻአላ። ዘንድሮ ደግሞ ይለያል ልበል። በጣም አሪፍ ነው። ይመች እንትኑ ሂጃብና እቺ እንትኑ ያደረጉ ኦርቶዶክሳውያን ነበሩ። ምን አላየሁም እኔ ደስ አይነት ምንድነው ከባለስልጣናት ሂጃብ ያደረጉ እና አዳነች አቤቤ ምናምን እሱን አላየኋቸውም። በየዓመቱ እኮ አዳነች አቤቤ እንደዛ ታደርጋለች፣ ትለብሳለች። አዎ ትለብሳለች። ድሪያ ምናምን ለብሳ ነው። ይመቻት። ምን ትይናለሽ? ጋር እንኳን ያደረሳችሁ ሙስሊም ወንድሞች እዚህ ያላችሁ ኢድ ሙባረክ ብያለሁ። እና ባቢ አንተ ደህና ነህ? ሙሉ አፍያ ከንናንቲ ደግነክ እኔ ደህና ነኝ። እኔ ደህና ነኝ። አሪፍ ነው አለው። ለተጠበቀ ነው እንደተጠበቀ ነው። አዎ አይ ይሜ ብለናል። ይሜ ብያለሁ እኔ። እሺ ባቢ እሺ ሙባረክ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ብያችኋለሁ ሙስሊሞች። ኢድ ሙባረክ ተቀበለ አላሁ ሚንኩም ሳሊሐል አዕማል ኩሉ ዓሚን ወአንቱም ቢኸይር። ሰላም ብያለሁ። አቶ ገዛኸኝ እንዴት ኖት? ሰላም ነው። እንዴት ነህ?
አለን ዛሬ በሙሉ ስምህ ጠራው። ምን ታደርገዋለህ? እንዴት ናችሁ? በእናታችሁ ተጠፋፍተናል። ያው ረመዳን ምናምን ነበረ። አላህ ይቀበልን። አንተም ስራ እንዴት ነው? ስራ አሪፍ ነው። እኔ እንቀሳቀሳለሁ። ምን ታደርገዋለህ? አይ መንቀሳቀስ ነው። አሁን እንቀሳቀሳ አያልፍልም እንጂ እንቀሳቀሳለሁ እኮ ነው። አላርፍም። ችግሩ ግን ወፍ የለም። አይ እስከሚያልፍ ድረስ ያለፋል ነው የሚባለው። ለፋን እኮ ታዲያ ከዚህ በላይ ምን ቆዳችን አይላጥ ምን እናድርግ ብለን ነው። ያው በቃችሁ እስክንባል ድረስ እንለፋለን። ተስፋ አንቆርጥም። በቃችሁ ማለት በመሸኘት ነው፣ በመሞት ነው። አዎ ያው የሰው ልጅ የሚያርፈው ሲሞት ነው አይደል? እኔ አላውቅም። ያርፋል እንዴ? ያው ማለት የሰው ልጅ ከዚህ ዓለም ሲገላገል ስጋው አረፈ ይባላል አይደል? አይባልም? እረፍት ነው ቢሆን ነው። አይ ቲንክ እንደዛ ይመስለኛል። እኔ እንጃ አይመስለኝም። እኔ እንጃ ይሆናል እንግዲህ። አዎ እኛ ደግሞ ያው አላህ Subhanahu Wa Ta'ala ላ ተቅነጡ ስላለ ተስፋ አትቁረጡ ስላለ ተስፋ አንቆርጥም። ኢንሻአላህ እንታገላለን። ተስፋ መቁረጥ እንኳን አዎ ልክ ነህ የለበትም ሰው። ግን አንድ ሰው ካለ ነው የሚያርፈው እንጂ ከሌለ ምን እረፍት የሚባል ነገር ትርጉም የለውም። እዛ ጋር አንድ ሰው ስጋውን አረፈ ከተባለ እኮ መኖር አለበት እኮ። ስጋው ደግሞ አይኖርም። አሁን አፈር ሆኖ እኔ እንጃ አርፈዋል ማለት እኔ እንጃ ሊሆን ይችላል። እና እንዴት ነህ? እና ታዲያ ለምንድን ነው እከሌ አርፈዋል የሚባለው? ባህል ነው። ኦኬ ስለዚህ ሞተ በሚለው እንያዘው። አዎ ሞተ በል እንጂ ምንድን ነው እረፍት? እኔ እንደዛ ነው የምለው። እሺ በሞተ እንይዘዋለን። ተስማምተናል። ሰምታችኋል? በሞተ እንይዘዋለን። እንዴት ነህ ታዲያስ? እንዴት አሳለፍከው? አልሐምዱሊላህ ወላሂ ከዒዱ በላይ ጾም ቶሎ በመምጣቱ ትንሽ ቅር ብያለሁ። ቅር ተሰኛለሁ። ምን በማለቱ? ቶሎ ነው የወጣው። በጣም ነው የሮጠው እና ያው ሁላችንም አላህ Subhanahu Wa Ta'ala ጾማችንን፣ ጸሎታችንን፣ ዒባዳችንን ሁሉ አላህ ይቀበልን። ጾሙ ከከሰሩ ሳይሆን ጾምን ከተጠቀምን ረመዳን ምስክር ከሚወጣባቸው ሳይሆን ረመዳን ምስክር ከሚወጣላቸው ሰዎች አላህ ያደርገን። ሁላችንም ምንዳውን ከባቡ ረያን ይስጠንና በድጋሚ ዒድ ሙባረክ ብያችኋለሁ። እናመሰግናለን ሙቤ። እንዴት ነች ዘነበች? ደህና ነች? ዘነበች ማለት ኦፓል ዛሬ ደግሞ ገለጥካት። አይ ገለጥካት። ማንን? ዘነበችን። ምን ገለጥኳት? ዘነበች አይ የድሮ ፎቶአችሁን አመጣህ ብዬ ነው። ኦኬ ኦፓል ነች ብለህ ነው? አላልኩም። አታነካካኝ እኔ አላልኩም። አሁን ይሄ ድሮ ነው ማለት አሁን አርጅታል እያልከኝ ነው? በአማርኛ እንትን ስናደርገው ያ ይሄ ቢያንስ እንደዛ ነው። ቢፎር 6 year ምናምን ይሆናል። አይሆንም። አይሆንም አዲስ ነው እና እንዴት ነህ? አታየውም? አሳያለሁ። የዛኔ የነበረ ግድ የለህም። እሺ እና ምን ላይ ናችሁ? እየሰማኋችሁ ነበር ከስር ሆኜ።
ሜሪ ምንም ላይ አይደለም ዝም ብለን ሰላም ለማለት አላህ ይጨምርልሽ። እሺ ቀጥሉሽ ቀጥል እንጂ ምን እናቱ እንትን ሰው መጣበት መሰለኝ እና እሺ ኧረ ማንም አልመጣብኝም። ምን ማን ይመጣብኛል? እና ምንድነው ለምን ዝም አልክ? ዩናይትድ ጎል አስገባና ለዛ ነው ዝም ያልኩት። ጭራሽ ጎል ማለቴ ሌላ ነገር ሳይሆን ኳስ እያየሁ ነው። ኳስ እኮ ማየት የለብህም እኮ ምክንያት አይምሮህ ይበላሻል እኮ ትርጉም የለውም። ኳስ የሚያዩ ሰዎች የጤና ችግር ያለባቸው ሰዎች ናቸው እኮ ይላል ጥናቱ። ይቅርታ ወንድሜ እየሰደብኩኝ ባልሆነ እኔ እየተሳደብኩ አይደለም፣ ግን ኳስ የሚያዩ ሰዎች አይምሮአቸው በጣም ጠባብ የሆኑ ሰዎች ናቸው። በኳስ የሚመሰጡ ሰዎች፣ ኳስ የሚከታተሉ ሰዎች የሚባል ነገር ነው። ወይኔ በላት እንደዛ ነው የሚባለው። ፍቃድ ያለው ስድብ ማለት የኔ ነው። ፈቅዳል ማለቴ ንግድ ፍቃድ አውጥተህ እየተሳደብክ ነው። ጥናቱ ነው፣ እኔ አይደለሁም። ጥናቱ እንደዛ እኔ ስለ ኳስ ብትጠይቀኝ ምንም ማቀው ነገር የለም። በፍጹም እኔ ምንም ማቀው ነገር የለም። ክርስቲያኑን አውቀዋለሁ፣ በሌላ ነገር ነው ራሱ የሱን ታሪክ እንትን ማቀው እንጂ ምንም ማቀው ነገር የለም። ስለ ኳስ ማየትም አልፈልግም፣ መመሰጥም አልፈልግም፣ ልመሰጥም አልችልምና ሳሊሃ እንዴት ነሽ? ሳሊሃ አለሽ? ግን አንተ ኦመር ምናምን ስትል ይገርመኛል። ወንድ ልጅ ሆኖ አንተን ሰማሁ ኳስ ላይ ማለት ወንድ ልጅ ማለት በጾታ ነው እንደሚጫወቱት በእንትናቸው? አዎ ብዙ ወንዶች ኳስ ይወዳሉ። ኳስ አፍቃሪ ነው። ታዲያ እኔ ምን አገባኝ? ጭራሽ አይተህ አታውቅም? ወንዶችን ኳስ አላውቅም። አይ አትፍረዱበት፣ የአርሴናል ደጋፊ ስለሆነ ነው። በአርሴናል ያውቃል። አረረረ አናፍረም። እኔ አሁን በስም ነው የማውቀው። ስርዓት ሙባረክ ይመችሽ። እኔ ለደጋፊ ልሆን አልችልም። አላውቅምም ራሱ ኳስ ምን ማለት እንደሆነ እንዴት እንደሆነ አላውቅም። ልጫወት እችላለሁ እኮ አሁን ለምሳሌ ይሄ ቁጭ ብሎ ስራዬን ብሎ ስሜት ውስጥ ገብቶ እየደነቆረ እንትን ማለት ግን ኧረ በፍጹም አላደርገውም። ማበድ ነው በገዛች ወደስ አዎ ከባድ ነው። ኦመር አለ እንዴት ነህ? አንድ ደህና ነኝ። እንዴት ነህ? ዣነኝ እንግዲህ በሌላ እንትን መጥቼ ነው። አስታወስከኝ? አስታውሻለሁ። እንዴት ነህ? ሰላም ነው አለሁ። እንዴት ነህ? እኔ ነኝ የጠፋሁት ወይስ ዛሬ አንተ ብቅ ማለት ነው? እኔ ዛሬ ዝም ብዬ ኢድ ሙባረክ ለማለት ነው እንትን ያልኩት። ስራ ነኝ ብዙም እኔ እንጃ። ከአሁን በኋላም ራሱ እንትን ምንም አይነት አንዳንዴ ዝም ብዬ እንትን ካልሆነ የለውም። ለዛ ነው ብዙም አጥቷ። እንዴት ነህ? ዳነ ሰላም ነው? ስራ አሪፍ ነው? ደህና። ከባድ እኮ ነው እዚህ ጋር ስትጣድ የሚገርም ነገር አይለቅህም እና ስራ መስራት አለብን። እዚህ ጋር ደግሞ ቁጭ ብለህ የምታሳልፍ ከሆነ በጣም ከባድ ነው። መተኛት አለብህ። ተነስተህ ወደ ስራ ስለሆነ በስነ ስርዓት መተኛት አለብህ። ሌላ ነገር መስራት ስላለብን ነው የምጠፋው እንጂ እኮ መግባት ቀላል ነው። በየቀኑ መግባት ይቻላል፣ ግን ከባድ ነው። እዚህ ጋር የምታሳልፈው ሰዓትን ብዙ ነገር ታደርግበታለህ። በጣም ነው ደግሞ ሱስ የሚሆነው።
አይ ሱስ እንኳን ምን አግኝተህበት ሱስ እኔ የሚከፈሉ ሆኖብኝ ሰዎች ነበር ሱስ የሆነ ሆናቸው ታይም ላይ ይችላል ስለሚከፈሉ ምንም ሳይከፈለኝ ወላሂ ማለት መከታተል ከስር በጣም ሱስ ሆኖብኝ ነበር። የሚገርም ገጠመኝ የሆነ ሰዓት የነገርኩ ቦታ ላይ ኔትወርክ አልነበረም። አሪፍ ሆነልኝ፣ ረሳሁት። አው ብዙ የተለያዩ ነገሮች ስለሚነሳበት ቲክታክ ለዛም ሊሆን ይችላል ብዙ ነገር ስለምትሰማበት። ግን እንትን ስትል ደግሞ ስትዘፈቅ ደግሞ ትንሽ እንትን ይላል፣ ይደብራል፣ ከባድ ነው። ስራ ከሌለው ሰው መግባት አለበት። አሁን ስራ ከሌለው ቁጭ ብሎ ምን ይሰራል? ሰዓቱን አብቃቅቶ በቀን 3 ሰዓት 4 ሰዓትና መግባት አለበት። ልክ ነህ። እና እንዴት ነህ? ግን በቃ በገባ ሰዓት ለማት አለውልህ ባቢ አማን ነው፣ ሁሉ አማን ነው። አለን ሁሉ አሪፍ ነው፣ ተመችቶናል። ማሻአላ አሪፍ ነው። እና መቼ ነው ታዲያ ሳንሞት እንደው ሞት ሳይቀድመን ሻይ ቡና የምንለው? ምን ፈረከው ማለት እንዴ? ያው ማለት የምንገናኘው ማለት ነው። በሌላ ተወሰደ የምንገናኘው ለማለት ነው። ምን ፈረከው? ተገናኝተን ማለት ነው። አይ በብዙ ትርጉም ነው የተረጉምኩት። ግድ የለም። አይ በአሁኑ ተርጉሞ እንገናኛለን። ተርጉሜዋለሁ ኢንሻአላህ። ግን ቀደም ከሜሪ ጋር ስታወሩ ማለት የሆነ ነገር ልጠይቅ ማለት የእንትናን ኢንተርናሽናል የሆኑ ንጽጽሮችን አይተህ ታውቃለህ እንዴ? ወይም ሰምተህ ምን ተከታትለህ? አውቃለሁ። የእነ እንትናን ማን ነው የእነ ጂሚ ስዋጋርትና የእነ አህመድ ዲዳትን ተከታተል ታውቃለህ? የድሮ ማለት ነው። የቆየ ነው እሱ ገብቶ የቆየ ነው ማለት እስቲ እነሱን ለምን የሆነ ሰዓት ላይ እንትን እያለ ከማለት ሰው ውይይት እንዴት ማድረግ እንዳለበት የሰለጠነው ዓለም ላይ ውይይት ማለት ንጽጽር እንዴት እንደሆነ ብዙ ሺህም ፎሎወር ስላለ እንደው ሰው ከነቃ ማለት ንጽጽር የሚሰሩ ሰዎች እንደው ትንሽ እርማት ካደረጉ እነኛ ላይ ብሰራ የሚል ሀሳብ አለኝ። አይ በስነ ስርዓት የሚሰሩ ሰዎች አሉ። አሁን ሰው እኮ መድረኩ የሚከፍት ሰው እኮ አይደለም የጠፋው። የሚገርም ነገር ችግሩ የጠፋው በስነ ስርዓት የሚወያይ ሰው ነው የጠፋው እንጂ እኮ መድረኩ የሚከፍቱ ሰዎች እኮ አልጠፉም፣ አሁንም አሉ። እነዚህ የሚከፍቱ ሰዎች ጋር ገብተው ደግሞ ጋጥ ወጥ ይሆናል ነገሩ። ይገባሉ አንዳንድ ሰዎች ነገሩን ያበላሹታል እንጂ እኮ መድረኩ አለ። እንደው ስርዓት ያላቸው ሰዎች አሉ። አሁን እነሱ ታዙ እኮ ስርዓት ያላቸው የፈለጉትን ነገር ማድረግ የሚችሉ ማንንም ሰው ማስተናገድ የሚችሉ ሰዎች ናቸው። ግን መድረኩ ቢዘጋጅም በስነ ስርዓት የሚወያይ ሰው የለም። እንደዚህ ልክ ነህ። በተለይ ደግሞ የተቃራኒ እምነት ተከታዮችን ማየት ከሆነ ለምሳሌ ይሰማል ባቢ። የተቃራኒ እምነት ተከታዮችን ማየት ከሆነ ስነ ምግባራቸው እነ ዊሊያም ካምቤልን በትንሹ እነ ጂሚ ስዋጋርት ምናምን አይቻለውና የነሱ ሲበሻሸቁ ራሱ በየሆነ በሽሽቃቸው ዘመናዊ ነው ማለት በቃ የሆነ የሰለጠነ ነው፣ ደስ የሚል ነው። እና ከሙስሊም ውጭ ያሉ ንጽጽር የሚሰሩ አካላትም ይህን ያህል ማለት አሁን ኢትዮጵያ ውስጥ ካለው ኮንቴክስት ጋር ኮምፔር ሲያደርገው ነውና በጣም ደስ የሚል እንትን ያላቸው መድረክ መሪዎቹ፣ ተመልካቹ፣ እዛ ታዳሚው በቃ ኤቭሪቲንግ ብዙ እንትኖች ነው የቻለው። ምናልባት እንግዲህ እነዛ ቪዲዮዎች ሳወጡ ቀርተው ይሁን አላቅም እንጂ የሚወጡ ቪዲዮዎች በሙሉ ዲሲፕሊን ናቸው። የሚገርም ነገር አይ ከውጭ ዋለውማ የኛ እንትን ማድረግ ማወዳደር ማቃረን የለብህም። እሱ የማይገናኝ ነገር ነው። ገብቷል። በእውቀት ከሚያወሩ ሰዎች እና በስሜት የሚያወሩ ሰዎች ማነጻጸር በጣም ከባድ ነው። አይነጻጸርም። እና አመሰግናለሁ። ሰዎች ወደ ስራ እንትን ልል ነው ተነስቼ ሄድሞ ሙባረክ መልሰን እንትን እናደርጋለን፣ እናወራለን፣ እንጨባበጣለን፣ ሰላም ኩን እንዴ
እኛም እናመሰግናለን ባብዬ። እና አትጥፋ ወረደች ይሁን አላብዬ እና እኔ እሺ እኔም እወድሃለሁ ወንድሜ፣ ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። በተመቸን ሰዓት ብቅ ስንል እንገናኛለን። መልካም ጊዜን ቆይታ እንመርላችሁ። ልወጣ ነው ስራ። ባብሽ መልካም ጊዜ። ቻው። እናመሰግናለን። እሺ ሁላችሁንም ቻው፣ ይመቻችሁ።